ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የሞተ ሰው ጣት ቆርጠው መተት አረጉብን። ፋጢማ ክፍል 4። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የሞተ ሰው ጣት ቆርጠው መተት አረጉብን። ፋጢማ ክፍል 4። አንድ ቀን አጎቷን ካገባ በኋላ ወደ ለንደን ስትሄድ እንዲህ ብያት ነበር። በህይወቴ መቼም የማይገባኝን ስጦታ ሰጥተሽኛል፣ አላህም አባቴን የወሰደብኝን ክሶኛል አልኳት። እሷ ስታለቅስ ያንን ጊዜ አስታወሰችኝ። አዎ እኔ ባሌን ብቻ ሳይሆን አባቴንም ወንድሜንም አጋዤንም ነው ያጣሁት። እምባዬ ሊቆምልኝ አልቻለም። ቀጥላም እንደዛ እንደ እንቁላል የያዘሽ ባል አሁን እንዲህ እንደከሳሽበት ቢያይ ይገድለን ነበር አለችኝ። በቃ ለቅሷችን ሊያባራ አልቻለም። ወራት ሆናት ኢትዮጵያ ከመጣች። ይህ ሁሉ ቀን እኔን ፍለጋ ላይ ነበረች። ቢሮ ድረስ መጥታ እንደፈለገችኝ ማንም እኔን ለማገናኘት ፈቃደኛ እንዳልሆነ ነገረችኝ። የተፈጠረውንም ነገርኳት። በዚህ መሃል ጤናዬ ልክ እንዳልሆነ እንዴት እየኖርኩ እንደሆነ ሳጫውታት አንድ ታዋቂ ሩቂያ ቤት አለ አለችኝ። እኔ እንዲህ ያለ ነገር እኮ አላምንም ስላት ግድ የለሽም እንዲህ የሚሰቃዩ ሰዎች ሲድኑበት የነበረ ምርጥ ቤት አለ፣ እዛ እንሂድ አለችኝ። እሺ ሌላ ቀን ስላት በፍጹም አሁን ደርሰን ተቀርቶብሽ እንሂድ አለችኝ። ሄድን። ቦታው ላይ በጣም ብዙ ሰዎች ነበሩ። እሷ ስልክ ደውላ ስለነበር እኔን ቅድሚያ ሰጡኝ። ገና ልክ ሲያየኝ እችን ልጅ አይንና ስኔ የበላት አለ። ጣቴንም ጭምቅ አድርጎ ሊገነጥለኝ ደረሰና ራሷ ልትሞት የደረሰች አሮጊት ናት አይን የበላችሽ፣ አታወራም ታወራለ ብሎ በጥፊ ደባለቀኝ። ኡኡ አልኩ። ምን እንደሆንኩ አላውቅም። በጣም ለፈለፍኩ። የሁሉ ሽርክ መሆኑን እኔ እናንተ የቀልብ ዶክተሮችን ከማግኘቴ በፊት አላውቅም ነበር። ጣት እያዩ ማንበብ፣ ጅንን ማናገር በሙሉ ከኢስላም የሚያስወጣ የጠንቋዮች ተግባር መሆኑን አላወቅኩም ነበር። ከዛንም ዱዓ አደረገልኝና ስነቃ እትዬ ሐዋ የሚባሉ ሴትዮ አይን አድርገውብሻል አለኝ። ውስጤ በርግጥም ልክ ነው አልኩኝ በወቅቱ። ምክንያቱም ውስጤ በጣም ይታወቀኛል። እሱ ሰውዬ ጋር ግን እንደዛ ለውጦኝ የለፈለፍኩበትን ሁኔታ አላውቀውም። በዚህ ጊዜ ጨርሰን ብር ከፍላ ወጣን። ሴትየዋን እንዴት አድርገን ከኔ ላይ ያላትን አይንናዝ
እንደማስለቅቅ አላውቅም። ብቻ ይዘሻት ነይ ብሎኛል። እንዴት አድርጌ ነው የምጠራት ብለን ተሳስቀን ቆይ እኔ እጠራታለሁ ብላኝ እሺ ተባብለን እኔ ቤት ምግብ ካልጋበዝኩሽ አልኳት። እሺ አለችኝ። ሄድን። እቤት የገባው ምግብ ተመገብን። እናቴን አገኘቻት። ከዛንም በቃ የባለቤቴ አላህ ይርሃመው የእሱ ልጆች ሊያናግሩኝ እንደሚፈልጉ ነገረችኝ። ወላሂ የማውቀው ጉዳይ የለም። የቤተሰቦቿን አሽሙር ነገርኳት። በጣም ተበሳጭታ እነሱ ልጆቹ በጣም ግራ ገብቷቸው እንደነበር በጣም አዝነው እንደሄዱ ነገረችኝ። የገረመኝ ነገር ደግሞ እንደዛ በአሽሙር እንዳላስወጡኝ ከቤት ዘመዶቹ አሁን ቤቱ ማንም የለውም፣ ቤቱ ተዘግቶ ነው ያለው አለችኝ። ለምን ስላት ለቅሶ ካለቀ በኋላ ልጆቹ በሙሉ ሄዱ። እኔን ለምነውኝ አደራ ብለውኝ ነው የመጣሁት እንጂ እኔም እኮ መምጣት አልፈለኩም ነበር። በስካይፕ ያገኝሻለሁ አልኩ፣ አንቺም አትገኝም አለችኝ። ለምን ፈለጉኝ ስላት የአባታችንን ንብረት በሙሉ እንድታስተዳድር ነው የምንፈልገው አሉኝ አለችኝ። በጣም ፈራው። ለምን እኔ እንደ ሌባ ታይቼ ቤተሰቡን እሷ ልትጠቀልል ነው ብለውኝ አስፈራርተውኝ ነው የወጣሁት አልኳት። በጣም ማዘኗን ገልጣልኝ። ያኔ ደግሞ ቫይበር ታዋቂ የሆነበት ጊዜ ነበር እና ልጆቹን አንድ በአንድ አናገርኳቸው። ሁሉም አልቅሰው ለመኑኝ። ማን አስከፋሽ ብለው ለመኑኝ። ምን አስከፋሽ ብለው ለመኑኝ። የተፈጠረውን በሙሉ ነገርኳቸው። በፍጹም ዛሬውኑ ሳይውል ሳያድር የአባታችን ነፍስ በሰላም ያድር ዘንድ ቤትሽ ተመለሺ አሉኝ። እንዴ ቤቱ እኮ የኔ አይደለም ስላቸው ወላሂ በስምሽ እናዞረዋለን አሉኝ። በጣም ተላቀስን። በቃ ወንድሞቼ ጋር የተገናኘው እስኪመስለኝ ድረስ በዚህ ጊዜ በቃ እሺ ነገ እገባለሁ እቃ ላስጭን አልኳቸው። በፍጹም አሉኝ። አሁኑኑ ግቢ ሲሉ እሺ በያቸው ብላኝ እሺ ብዬ አድረን ቤታችን ተመለስን። በዚህ ወቅት በጣም የታዘብኩት ነገር ቢኖር ባለቤቴ እንደሚወደኝ ነው። ምክንያቱም ስለኔ ጥሩ ስም የሰጠኝ እሱ ነው እንጂ አይቻቸው አላውቅም ነበር። ቤት ገባው፣ ሰራተኛ ቀጠርን፣ እዛው መኖር ጀመርን። በዚህ መሃል ማንኛን ሊጠይቅ ይመጣል? እትዬ ሐዋ ሲመጡ በዘዴ አድርገን እኔና ጓደኛዬ የታጠቡበትን ውሃ እኔ ጠጪው ብሎኝ ነበር። እያንገፈገፈኝ ጠጣሁት። ወላሂ የሚገርም ለውጥ ነው ያየሁት። ወዲያው የሚያመኝ ነገር በሙሉ ለቀቀኝ። እኔ አይንናስ መኖሩን ያኔ ነው ሲድቅ ብዬ የተቀበልኩት። ከዚያ ጊዜ በኋላ ውስጤ ሰላም ሆኖ መኖር ጀመርን። አትርፎ አክሳሪ ያስባለኝ ህይወት ደግሞ የጀመርኩት ከዚህ በኋላ ነው። በሴትነት አቅሜ አስመጪ ላኪነትን ቀጥ አድርጎ መያዝ በጣም ይከብደኛል። ቢሆንም ብዙ ሰራተኞችን ቀጥሮ እግረኞችም አሉ። ያኔ እንደዚህ ዘመናዊ አልነበረም። ቀጥለጥ አድርገን ይዘነው እያለን በመሃል ብዙ ሚሊዮን ብር አንድ ሰራተኛ ዘርፎ ይዞ ጠፋ። ያን ወቅት ደግሞ ባንክ የተበደርነው ብዙ ብር አለ። በጣም ግራ ገባኝ። የምከፍለው አጣሁኝ። ሰውየው ሲፈልግ ምን ይላል? እኔ ከባሏ ጋር ስሰራ ያልሰጠኝን ሐቅን የወሰድኩት አለ። ፖሊስ አልቀረ፣ ሀገር ምድር አልቀረ፣ ብናስፈልገው ከየት ይምጣ? የቤታችን ታሪክ ክፍል 4 ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። በክፍል 5 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ።
የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።